ቤተሰቦቼ ናሆማ አስነካው። ኦ ማይ ጋድ እናንተ ናሆማ እንደዚህ ይጨፍራል እንዴ? እናቱ ጋር እኮ በቃ አስነካው ማለት ነው፣ እንደምታዩት ማለት ነው። ኦ ማይ ጋድ ትናንት በሰራሁት በጽናት ድራማ ላይ ብዙዎቻችሁ እልልልልል እያላችሁ ነበረ፣ ደስታችሁን ገልጻችኋል። ግን ደግሞ ቅዱሴ መሞት የለበትም የሚል ሰው ብዙ ነው ማለት ነው። እኔም የእውነት ቅዱሴ ከሞተ በጣም 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 ነው የሚያስጠላኝ ማለት ትችላላችሁ ማለት ነው። እና በጭራሽ ከጽናት ክሩ ላይ ማንም ሰው መሞትም ማንም ሰው አደጋ መድረስ የለበትም። እንደውም የገዛ ሚስቱን ወይ ጓደኛውንም አናታቸውን ብሎ ይደፋቸዋል ብዬ ነበር። ግን ደግሞ እድለኛ ወዳልሆነው ወደ ቅዱስ ተኩሶበት ሂዷል። ይሄ የተረገመ ሰይጣን የሆነ በዛብህ ማለት ነው። ይሄ ምን በዛብህ ነው? አነሰብህ ነው እንጂ ዶማ ጭንቅላት። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይቧን ጠቅ 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 አድርጓት። በቅርብ 20 ሺህ እንደምታስገቡኝ አልጠራጠርም። ሰምታችኋል። የጽናት ዩቲዩብ የማን ነው ወይንም ደግሞ የጽናት ተከታታዮች የጽናት ድራማ ወዳጆች ይህን ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ ተባበሩኝ። በቅርብ 20 ሺህ ገባለሁ ብዬ አስባለሁ ማለት ነው ውዶቼ። በእናንተ ድጋፍ እስካሁንም ድረስ ደርሰናል። ወደ 17 ሺህ ልንገባ ነው ሰብስክራይብ እስከዛው ድረስ እንግዲህ አሁን በቅርብ 17 ሺህ እንደምታስገብኝ አልጠራጠርም የኔ ወዶች እና ወዶቼ። በዛብህ እሱ ላይ ወይንም ደግሞ ቅዱሴ ላይ ተኩሶበት ወደ ውጭ ሩጧል። የሚያመልጥ ይመስላችኋል ወይንስ በሰዎች ይያዛል? በሰዎች ተይዞ እርግጠኛ ነኝ በሰራው ስራ ወደ ፍርድ ቤት ወደ ማረሚያ ቤት የሚወረወር ነው የሚመስለኝ። ቅዱሴም ግን ደግሞ አጉል ቦታ ላይ ስለተመታ በጣም ራኬብ ደንግጣ እሱን ይዘው ነበር መሬት ላይ ማለት ነው። በጣም ነበር ያሳዘነኝ። ምክንያቱም የጓደኛውን ሰርግ መጨረሻውን ሳያይ እንደዚህ በመሆኑ በጣም ነበር የሚያምሩት፣ በጣም ነበር ደስ የሚሉት። በቃ እንደዚህ ፏፈሽ ብለው በቃ የናሆሜም አባት እንደዚህ ተባብሮ በቃ ልክ እንደ አባቱ ሆኖ ነው በቃ ለኪራ። እኔ እውነት ለመናገር ይሄ ነው ብዬ ልነግራቸው አልችልም። የናሆም አባት ራሱ ክብር ይገባዋል። ኪራዬን በቃ ሚስቱን አበባ ሰጥቷት ከተቀመጠችበት ፏፈሽ ብሎ ምናምን በቃ የነ ራኬብ ቤት በቃ የሴት ቤት ስለሆነ በቃ ከወንዱ መጥቶ ከሴት ቤት ነው ይዟት የወጣው። በጣም ነበር የሚያምሩት ሚዜዎቹም ሁሉም። ጽናትዬ ሜካፓ ራሱ እንዴት አባቷ እንዳማረባት። እኔ ሌላ ጽናት ነበረች የመሰለችኝ። በቃ እናንተ ለካ ሜካፕ ሰውን ይቀይራል። እኔ አላምንም ነበር። በቃ በጣም ነው ሰዎችን የሚቀይረው ሜካፕ እና ጨበርዬም ደግሞ እንግዲህ እኔ አላማረብኝም፣ ትንሽ አሳምሩኝ፣ ትንሽ ጨምሩልኝ እያለች ነበረ ሜካፕ። ጨበርዬ እኮ በቃ ቀበጥ እኮ ናት። እሷ ባትኖር እኮ ማንፋፋሽ ያረጋቸው ነበር። በቃ ሞቅ ደመቅ ያታረጋቸዋለች እና እዚህ ጋር ደግሞ ያለችው የኪራ ፍቅረኛ እንግዲህ እኔ ወደ ሰርጉ አልሄድም፣ ሰርጉንም አልታደምም። እኔ የመጣሁት ሁሉንም ይቅርታ ጠይቄ ህሊናዬን ሰላም ለመስጠት እንጂ ሰርጉን ለመታደም አይደለም የመጣሁት ብላ ነበረ። ግን ቤተሰቦች አንድ የጠረጠርኩት ነገር አለ። ይች ልጅ በዛብህን አግኝታው ሰርጉን ለማበላሸት ወደዚህ ቦታ ወደ አዳራሹ ላከችው። ታዲያ ይሄን አዳራሽ ማን ያውቀዋል? በዛብህ ይሄን አዳራሽ አያውቁም። እርግጠኛ ነኝ የሆነ ሰው ሰርጉን ለማበላሸት አስቦ ወደዚህ ቤት ልኮታል ብዬ ነው የማስበው። በጣም ፏፈሽ ብለው አምሮባቸው ለባብሰው ነበረ ኪራን የሸኙት ማለት ነው። የሱ ፍቅረኛ ግን ሰራተኛይቱም ወይንም ደግሞ ፍቅረኛው ግን አብረውት አልሄዱም ነበር። ሰራተኛይቱም ቤት ነበረች፣ የሱ ፍቅረኛ የነበረችውም ከውጭ ሀገር የመጣችው ቤት ነበረች። ምን ትሰራለች? ብቻ ግን ወደዚህ ቤት ወደዚህ አዳራሽ ውስጥ ወደ ሰርጉ ዝግጅት ቦታ ላይ በዛብህን ያመጣው ሰው አለ ብዬ ነው የማስበው። ወይንም እየተከታተለው የነበረ ሰው አለ፣ ወይም እሱ ራሱ ሰው ልኮት ነው እዚህ ቦታ ላይ የመጣው ማለት ነው። እና አላቅም። ከበዛብህ ጀርባ ግን የሆነ ሰው ካለ የእውነት ነው የምላችሁ ኪራ አይምሮም ያንን ሰው ማለት ነው። እና አይታችኋል እንግዲህ የጽናትና የኪራ ፊት ለፊት ላይ ነው እንግዲህ ቅዱሴ በሽጉጥ ተመቶ የወደቀው። እሱን ወደ ሆስፒታል ሰው ይዞት ይሄዳል። እንግዲህ ደስታቸው ወደ ሀዘን ተቀይረው ወደ ቤታቸው ነው የሚመለሱት። ኦሬዲ ዝግጅቱ ከዚህ በኋላ አይቀጥልም ማለት ነው። እና በጣም ነው ያዘንኩት። እስቲ ቅዱሴ ባይሞት በጣም ደስ ይለኛል። እስቲ በቀጣይ በሚለቀቀው ላይ ምን አዲስ ነገር እንዳለ እናያለን። አዲስ ነገር አለ። ቅዱሴ ይሞታል አይሞትም? እናንተ ግምታችሁን አስቀምጡልኝ። በቀጣይ ደግሞ እኔም አዲስ ነገር ይዤላችሁ እመጣለሁ።